አይፈታው። እኛ የፈታነውስ መንግስት ማሰር ይችላል? አይችልም። እግዚአብሔር ይፍታ ካልኩት ና ወይን ቤት ግባ ቢለው እግሩን ነው የሚያስረው። ነፍሱን ማሰር አይችልም። እኔ እግዚአብሔር ይፍታ ካልኩት። ስለዚህ እኛ እኮ እንዲህ ያለንን አይምሯችን ረቂቅ ይላል ትርጓሜው እኮ ነው። እግዚአብሔርን የሚያሰላስል ስለ እግዚአብሔር የሚናገር ስልጣናችን ምጡቅ ይላል። ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት የምርጫ ጊዜ ምናምን የለም እኮ ክህነት ከያዝከው ይቀጥላል። እንዲህ ያሉ ይታበያሉ። በሽተኛ ነው። ይሄ በሽታ ነው። ጥሩ ነው እያልኩ አይደል፣ በሽታ ነው። አራተኛው በሽተኛ ማን ነው? መነኮሳት ነው። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። ስስት ማለት ምንድነው? መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት ለምን ይመስላችኋል? ስለሌለው እና መጽሐፈ መነኮሳት ምን ይላል? ከሰው ቤት አትሂድ፣ ከሄድክ ዘንድ ያየውን ዕቃ ምን ትላለህ? ስጡኝ ትላለህ ይላል። በቃ ጾር ሆኖብኛል ይላል። መጣና ጾር ሆኖብኛል። የራሱ ዳዊት እያለው ጥሩና የተደጎሰች የሌላ ካይ እሷን ዳዊት ስጠኝ ይላል። ጾር ነው ይሄ ማለት ነው። ለምን ይሳሳሉ ሲባል በፈለጉት ጊዜ ምን አይሉትም፣ አያገኙትም። በፈለጉ ጊዜ ስለማያገኙ ሲያዩት ይሳሳሉ ነው። ፈተናቸው ነው። ፈተናቸው ነው። ምግብም ቢሆን እንደዚያው ዲያርጎ ግጥም ውሎ መነኩሴ አንድ ጊዜ ነው የሚበላ። ሲበላ ግን ያው ሊበላ ይችላል እና ሲበላ ከውስጥ የሆነች አራዊት ይቅርታ አድርጉልኝ ሲጥ አለች አሉ። ውሎ እየበላ ነው ሲለፋ ውሎ ሲቆፍሩ ሲጥ አይ እንግዲህ ከኋላ መነኩሴ ገብቶ ጭጭ ማንጭጭ የለም አሉ ነው የሚባለው አይደለም። እና ችግር ነው። ምግቡ አይሻሻል፣ አይለወጥ፣ ወጡ አይጣፍጥ። ከነዚያውም አንድ ጊዜ ነው የሚገኝ። እንደዚያ ነው የፍቅር ለክርስቶስ ፍቅር የሚታይ የሚሰጥ ምልክት ነው ምንኩስና። ለክርስቶስ ፍቅር ነው እንዲህ የሚደረገው፣ ክርስቶስን በአንድ ልብ ለመከተል ነው። እና ይሄ ችግር አለ። አሁን ብዙ ጊዜ የከተማ ብዙ ነገር እንዳላወጋ ነው እንጂ ቄሱ መነኩሴም ቢሆን 10 ሰሃን እንጀራ እያለ የንስሐ ልጆቹ እዚያው ይሻግታታል። ለሰው አይሰጠውም ማለት ነው። እዚያው ሊሆን ይችላል ነው አላየውም። እሺ ሊሆን ይችላል ነው አላየውም። ስገምት ግን ሊሆን ይችላል ብዬ አስባለሁ። እንደዚህ ችግር ሳይገጥም አይቀርም ነው። እና ስስት አንዱ ፈተና ነው፣ በሽታ ነው። ልብላ ማሰኘት ማለት ነው። እሺ የሽማግሌዎች ወይም የአረጋውያን በሽታቸው ምንድን ነው? ገንዘብ መውደድ ነው። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች የሚተኛባት። ላንጥፍል ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ለምን ሳረጅ ማን ይጦረኛል ስለሚል ማለት ነው። የድሮዎችን ብታዩዋቸው የሚያስደንቅ ነው። ከቡታንታቸው ጋር ይሰፉታል። በጥላ ጨርቅ ቋጥረው ከጣራው ውስጥ ይሸጡታል። እንደዚያ ያደርጉታል። ቤት ከተቃጠለ አብሮ ይበላዋል። የሽማግሌ ችግሩ ይሄ ነው። ማን ይጦረኛል ማለት እግዚአብሔር አይጦርም እንዴ? ገንዘብ ይሄ አምስቱ ምናችን ነው? ንገሩት እንጂ በሽታችን ነው። አምስቱ በሽታችን ነው። እነዚህን አምስቱን በሽታዎቻችን የምንፈወስባት የምሕረት ቤት ማናት? በአምስቱን በሽታዎችን በቤተ ክርስቲያን እንድንድን ስንት መመላለሻዎች አሉ?